ሰላም ጤና ይስጥልን የተከበራችሁ ቻናላችን ተከታታዮች እንደምን አላችሁ እንደምን ቆያችሁ። የአሜሪካ መንግስት ታላቅ ብስራት አሰምቷል። ለዲያስፖራ አሜሪካ ኢትዮጵያውያን እንኳን ደስ ያላችሁ እንኳን ደስ ያለን። ለወራት ዲያስፖራ አሜሪካ ኢትዮጵያውያን አርግዘውት ሲያመጡት የነበረው ጭንቀትና ስጋትም ተወልዶ ተገላገሉት። ትራምፕ 39 ሀገራትን በይፋ አንዳንዶቹን በሙሉ አንዳንዶቹን በከፊል ወደ አሜሪካ እንዳይገቡና የገቡት ከአሜሪካ ዲፖርት እንዲደረጉ ሲወስኑና ህጉ በአዋጅ ደረጃ ጸድቆ ሲወጣ ኢትዮጵያ ከዚህ እገዳ ነፃ ሆና ሴፍ ተብላለች። በድጋሚ እንኳን ደስ ያላችሁ። የአሜሪካ መንግስት እገዳ የጣለባቸው 39 ሀገራት ዝርዝር እነማን ናቸው? በከፊል የታገዱት ሀገሮች የትኞቹ ናቸው? ሙሉ በሙሉ የታገዱት የትኞቹ ናቸው? ጥፋታቸው ምንድነው? ችግራቸው ምንድነው? ከነ ምክንያታቸው፣ ከነ ችግራቸው፣ ከነ ኬዛቸው የሀገራቱን ዝርዝር ለአድማጭ ተመልካቾቻችን ካስቀመጥን በኋላ ኢትዮጵያውያን ከነዚህ ሀገራት መውሰድ ያለብንና መማር ያለብን ለሰን ምንድነው የሚለውን ለአድማጭ ተመልካቾቻችን ፍንትው አድርገን እናቀርባለን። እንዲሁም ሀገራችን ኢትዮጵያ ከዚህ እገዳ ነፃ ትሆን እንጂ በቀይ ካርድ ነው የወጣችው ማለት ይቻላል። የአሜሪካ የስደተኞች መምሪያ መስሪያ ቤት ለኢትዮጵያ ማስተካከል ያለበትን ማድረግ ያለበትን በአስቸኳይ እንዲተገብር ያስተላለፈው ሰርኩላር ደብዳቤ አለ። እሱንም እናስደምጣቸዋለን፣ ሰሙታላችሁ። ለዲያስፖራ ኢትዮጵያውያን እንደታገዱት ሀገራት ከአሜሪካ እንዳትባረሩ ልዩ ትዕዛዝ ከኢሚግሬሽን መምሪያ ተላልፏል። ሁሉም ዲያስፖራ ይችን ሰምቶ መተግበር ይኖርበታል። የተከበራችሁ አድማጭ ተመልካቾቻችን አሁን በቀጥታ ዝርዝር መረጃውን ወደምናደርስበት ጊዜ ደርሰናል። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁት ግቡ። እኛ ደግሞ መረጃውን ሳንሰስት ለእናንተ እናደርሳለን። በትናንትናው ምሽት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አገሪቱን ከብሔራዊ ደህንነት ህዝቦቿን ከስጋት ለመጠበቅና አሜሪካን መልሶ ታላቅ ለማድረግ በማጣራት በመመርመርና መረጃ ለአሜሪካ በማካፈልና የስደተኞቹን መረጃ አያያዝ ላይ የተረጋገጠ ዘላቂና ከባድ ጉድለቶች፣ ክፍተቶች፣ ችግሮች ባሉባቸው ሀገሮች ዜጎች ላይ ወደ አሜሪካ እንዳይገቡ አንዳንዶቹን በከፊል አንዳንዶቹን ሙሉ በሙሉ የሚከለክል ህግ አጸደቁ። ሙሉ በሙሉ ወደ አሜሪካን እንዳይገቡ የተከለከሉ አገሮች ወይም ዜጎች ዝርዝር አዋጁ በመጀመሪያው አዋጅ በ1949 ስር ከተመሰረቱት 12 ከፍተኛ አደጋ ካለባቸው ሀገሮች ዜጎች ላይ ሙሉ ገደቦችንና የመግቢያ ገደቦችን አጠናክሮ ይቀጥላል። ተጠናክሮ ይቀጥላል እንጂ የሚሰረዝ ነገር የለም አሉ ፕሬዝዳንቱ። የመጀመሪያው ሀገር አፍጋኒስታን ናት። ሁለተኛዋ ማይናማር ናት። ሶስተኛዋ ቻድ፣ አራተኛዋ ኮንጎ ወይም ሪፐብሊክ ኦፍ ኮንጎ የምትባለው ናት። አምስተኛ ኢኳቶሪያል ጊኒ ናት። ስድስተኛ ጎረቤት ሀገር ኤርትራ ናት ያልታደለች። ሰባተኛ ሄይቲ የምትባል ሀገር ናት። ስምንተኛ ኢራን ናት አሸባሪዋ ኢራን። ዘጠነኛ አሸባሪዋ ሊቢያ ናት። 10ኛ ሶማሌ ናት ሷሚያው ናት። 11ኛ ሱዳን። 12ኛ የመን። ከነዚህ ሀገር ምንም ሰው እንዲመጣ ወደ አሜሪካ አይፈቀድም። እንዲሁም አሜሪካን ውስጥ ያሉትን ጭምር በአስቸኳይ ጊዜ ዲፖርት እንዲደረጉ ተብሏል። እነዚህ ሀገሮች ከአሜሪካ ጋር ምንም አይነት ግንኙነት እንዲኖራቸው አይፈለግም። ሙሉ ገደብ ከዚህ በፊትም ወጥቶ የነበረ ነው። ይህ ህግ እንዲጸና ተደረገ። ህግ ማጽናት ታውቃላችኋል። እንዲጸና ተደርጓል። ምንም ርህራሄ የለም። በቅርቡ በተደረገ ትንተና መሰረት አዋጁ በሚከተሉት 5 ተጨማሪ ሀገሮች ላይ ሙሉ ገደቦችንና የመግቢያ ገደቦችን ጨመረ። ይሄ ብቻ አይበቃኝም። አሜሪካን ግሬት ለማድረግ አሜሪካን ሴፍ ለማድረግ አሁንም ከተለያዩ ሀገሮች የሚመጡ ዜጎች ስጋት እየፈጠሩብኝ ስለሆነ ተጨማሪ አገሮችን ማገድ ፈልጋለሁ አሉ ፕሬዝዳንቱና አሜሪካውያኖች። በዚህ መሰረት ቡርኪና ፋሶ ጋር የአሜሪካን ግንኙነት ታውቁታላችሁ፣ በጣም የሻከረ ነው። በተለይ ኢብራሂም ትራኦሬ የሚባለው የቡርኪና ፋሶ መንግስት ከአሜሪካ ጋር ያለው ሰጣ ገባ ፖለቲካል ይመስለኛል ከነሱ ጋር ያለው ቡርኪና ፋሶ መንግስት ጋር ከኢብራሂም ትራኦሬ ጋር ያለው ከፍተኛ ሰጣ ገባ ይመስለኛል ማዕቀቡን ያስጣለባቸው። ለማንኛውም ቡርኪና ፋሶ ታግዳለች፣ ማሊ ታግዳለች፣ ኒጀር ታግዳለች፣ ደቡብ ሱዳን ታግዳለች፣ ሶሪያ ታግዳለች። እነዚህ አዲስ 5 የተጨመሩ ሀገሮች ናቸው። በተጨማሪም አዋጁ በፍልስጤም ባለስልጣን የተሰጡ የጉዞ ሰነዶችን በያዙ ግለሰቦች ላይ ሙሉ ገደቦችና የመግቢያ ገደቦችን ጥሏል። የፍልስጤም ባለስልጣናት የፈረሙባቸው ፓስፖርቶች፣ ሰነዶች፣ ቪዛዎች ምናምን በሙሉ እነዚህ ኢንቫሊድ እንዲደረጉ ተደርገዋል። ከዚህ ቀደም ከፊል ገደቦች ተጥሎባቸው በነበሩ 2 ሀገሮች ላይ ደግሞ ገደቡ አደገ፣ ወንጀላቸው አደገና ወደ ሙሉ ገደብ ተቀየረ። አንዱ ሀገር ላኦስ ትባላለች፣ አንደኛዋ ደግሞ ሴራሊዮን ትባላለች። ሴራሊዮን የአፍሪካ ሀገር ናት። ላኦስ አይ ዱ ኖት ሃቭ ኖ ኢንፎርሜሽን አባውት ላኦስ። ለማንኛውም እነዚህ ሀገሮች ደግሞ ገደባቸው ተጠናከረ።
ከፊል ገደብ የተጣለባቸው ሀገሮች። አዋጁ መጀመሪያ ላይ ከነበሩት 7 ከፍተኛ አደጋ ካለባቸው ሀገራት መካከል በአራቱ ዜጎች ላይ ከፊል ገደቦችን ይቀጥላል። ከዚህ በፊት በነበሩት ከ7ቱ የተወሰኑትን አንዳንዶችን ወደ ሙሉ ገደብ ተላለፉ። የቀሩትን ደግሞ ከፊል ገደብ የተጣለባቸው ጸንተው ይቀጥላሉ የተባሉት አንዷ ብሩንዲ ናት፣ ሁለተኛዋ ኩባ ናት፣ ሶስተኛዋ ቶጎ ናት፣ አራተኛዋ ቬንዙዌላ ናት። ቬንዙዌላ ያው ታውቁታላችሁ፣ አሁንም አሜሪካን ደንበር የምትገኝ ሀገር ናት። ከፍተኛ ጦርነት አለ። አሁንም ቢሆን ከቬንዙዌላ ጋር ያለው ችግር አልተፈታም። ከፊል ገደብ አድርገዋል። እንግዲህ ፕሬዝዳንቱ ከፊል ገደብ አድርገዋል። ከዚህ መሃል አንዲት እድለኛ ሀገር ተገኘች። ቱርክሜኒስታን ትባላለች። ከአሜሪካ ጋር ገንቢ በሆነ መንገድ በመስራቷና በቀደመው አዋጅ ከፍተኛ ማሻሻያና ኢምፕሩቭመንት የታየባት ሀገር በመሆኗ ገደቡ ሙሉ በሙሉ ተነስቶላታል። እድለኛ ሀገርና ተገኝታለች። ቱርክሜኒስታን ትባላለች ሀገሪቱ። ነገር ግን ለዚች ሀገር አሁንም ቢሆን የተደረገላት ማሻሻያ ምንድን ነው? ስደተኛ ባልሆኑ ቪዛዎች ላይ የተጣሉ እገዳዎች ናቸው የሚነሱት። ስደተኛ ያልሆኑት ማለት እነዚህ ቢ1 ቢ2 ታይፕ ቪዛ ማለት ነው። አሜሪካን ሀገር ለስራ፣ ለኢንቨስትመንት፣ ለጉብኝት ሂደህ ለአጭር ጊዜ ድረስ የምትመለስባቸው የቪዛ አይነቶች እሱ ተፈቅዷል። ስደተኛ ግን ይሄ አሳይለም ምናምን የሚባለው ሙሉ በሙሉ ስቲል ከዚች ሀገር አሁንም ቢሆን አይገባም ማለት ነው። ይሄ ደርሶ መልሱ ጊዜያዊ ቴምፖራሪ የሆነችው ቪዛ ናት የተፈቀደችላቸው ማለት ነው። አዋጁ በሚከተሉ 15 ተጨማሪ ሀገሮች ላይ ከፊል ገደቦችንና የመግቢያ ገደቦችንም ጨምሯል። አንጎላ፣ አንቲጎ እና ባርቡዳ፣ ቤኒን፣ ኮትዲቫር፣ ዶሚኒካ፣ ጋቦን፣ ጋምቢያ፣ ማላዊ፣ ሞሪታኒያ፣ ናይጄሪያ፣ ሴኔጋል፣ ታንዛኒያ፣ ቶንጎ፣ ዛምቢያ፣ ዚምባብዌ እነዚህ ሀገሮች ከፊል ተጥሎባቸዋል። እንደ አዲስ እዚህ በፊት ያልነበረ ማለት ነው። አሁን በስም የዘረዘርናቸውና የአሜሪካ መንግስት ከፊል እገዳ የጣለባቸው ሀገሮች ከስር ማስታወሻ ይልና እንዲህ ይላል። በከፊል ገደቦቹ የሚመለከታቸው አንደኛ ስደተኞች ወይም ኢሚግራንትስ፣ ሁለተኛ ቢ1 ቢ2 ኤፍ ኤም እና ጄ ቪዛ ወይም ስደተኛ ያልሆኑ ዜጎችን ነው ይላል። ታዲያ እንደዚህ ከሆነ ማን ቀረ ካላችሁኝ፣ በርካታ የቪዛ ታይፖች ሪስትሪክት አልተደረጉም። ለምሳሌ ኤች1 ቢ ቪዛ አለ፣ ኦ ቪዛ አለ፣ ብዙ አይነት ቪዛዎች አሉ። እነዚህ ገደብ አልተደረገባቸውም ማለት ነው። እንደገና አሳይለም የሚባለውም ቲፒኤስም የሚባለው ወደፊት የሚፈቀድላቸው ከሆነ አልተዘጋም። አሜሪካን ሀገር የሚኖሩት ለግሪን ካርድ አፕላይ ማድረግ ይችላሉ። ቲፒኤስ ላይ ሆነው ለግሪን ካርድ አፕላይ ማድረግ ይቻላል። ግሪን ካርድ ላይ ሆነው ለሲቲዝንሺፕ አፕላይ ማድረግ ይቻላል። ስለዚህ ከፊል የሚባለው በከፊል ነው እነዚህ ሀገራቶች የተመቱት ማለት ነው። ዋናው ነጥብ የተከበራችሁ አድማጭ ተመልካቾቻችን፣ አዋጁ የተመሰረተባቸው ዋና ዋና ምክንያቶች ምንድን ነው? ይህ አዋጅ ለምን አስፈለገ? እንግዲህ የአሜሪካ የስደተኞች መምሪያ መስሪያ ቤት ወይም ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግራንት ሰርቪስ የሚባለው 5 ዋና ዋና መስፈርቶችን አውጥቷል። የዚህን ህግ አስፈላጊነት ሲተረጉመው ማለት ነው። የመጀመሪያው የደህንነት ስጋቶች፣ በሀገሮች ውስጥ ያሉ የሽብር ድርጅቶች መኖር፣ ወንጀሎችና የጽንፈኝነት ተግባር መስፋፋት፣ ለምሳሌ ቡርኪና ፋሶ፣ ማሊ፣ ኒጀር እና ናይጄሪያ እንዲሁም ሶሪያ ብሏቸዋል። ሁለተኛ የቪዛ ቆይታ ጊዜ ማራዘም፣ ከሚፈቀደው በላይ በአሜሪካ ውስጥ የቆዩ ዜጎች ከፍተኛ ቁጥር፣ ለምሳሌ ላኦስ፣ ሴራሊዮን፣ ጋምቢያ እና ማላዊ ተጠቃሽ ናቸው። የውሸትና አስተማማኝ ያልሆኑ ሰነዶችን ማቅረብ፣ ሰፊ ሙስና፣ የውሸት ወይም አስተማማኝ ያልሆኑ የሲቪልና የወንጀል መዝገቦችን ማቅረብ፣ ዜጎችን መልሶ ለመቀበል ፍቃደኛ አለመሆን፣ አሜሪካ ለማባረር የምትፈልጋቸውን ዜጎች ወደ ሀገራቸው ለመቀበል ፍቃደኛ አለመሆን፣ ለምሳሌ ቡርኪና ፋሶ፣ ላኦስ፣ ሴራሊዮን፣ ደቡብ ሱዳንና ጋምቢያ አልቀበልም አሜሪካን በማለቷ ከዚህ በኋላ ሌላ ዜጋ ወደ እኔ ሀገር አታመጭም ብለው አሜሪካ ህጉን አጸደቀች ማለት ነው። ዜግነት ኢንቨስትመንት፣ ማንነት ለመደበቅና የማጣራት ሂደቶችን ለማለፍ የሚያስችሉ እቅዶች መኖር፣ መደባበቅ፣ የዜጎቹን ወንጀል የሰሩ ዜጎቹን የሚደብቁ ሀገራት፣ ለምሳሌ አንቲጓ የምትባለው፣ ባርቡዳ የምትባለውና ዶሚኒካ የሚባሉ ሀገሮች በዚህ ችግር ተገኝቶባቸዋል ማለት ነው። እነዚህ 5 ምክንያቶች ናቸው አሜሪካ ይሄን ታላቅ ውሳኔ እንድትወስን ያስቻላት። ይህ በእንዲህ እንዳለ ለዲያስፖራ ኢትዮጵያውያን፣ ለኢትዮ አሜሪካውያን፣
ልክ እንደነዚህ ሀገራት ችግር እንዳይፈጠርባቸው ከአሜሪካ መባረር፣ ወደ አሜሪካ መግባት፣ አሜሪካ መቆየት ሙሉ በሙሉ እንዳይከለከሉ፣ ህይወታቸው እንዳይመሰቃቀል፣ አደጋ እንዳይመጣባቸው የአሜሪካ የስደተኞች መምሪያ የሚባለው መስሪያ ቤት እነዚህን ጭብጥ መልእክቶች አስተላልፏል። በደንብ እንከታተላቸው። መደመጥ ያለባቸው ነጥቦች ናቸው። ለአሜሪካ የፖሊሲ አውጪዎች ግፊት ማድረግና የጥብቅና ስራ መስራት፣ በዲያስፖራ ማህበራት፣ በኮሚኒቲ ቡድኖች ወይም በህብረተሰብ በመደራጀት የአሜሪካ ኮንግረስ አባላትን የውጭ ጉዳይ ሚኒስቴር እና የሀገር ውስጥ ደህንነት መምሪያ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ማለት ነው ባለስልጣናትን ማነጋገር፣ በቅርበት መወያየት፣ የኢትዮጵያን በጸጥታ በጸረ ሽብርተኝነትና በስደት ጉዳዮች ላይ እያደረገች ያለውን ትብብር አጉልቶ ማሳየት፣ ማስተዋወቅ፣ ማስረዳት፣ አድቮኬሲ ወይም የአድቮኬሲ ስራ መስራት፣ የኢትዮጵያን ስደተኞች በአሜሪካ ለምሳሌ በትምህርት በንግድና በጤና ጥበቃ ረገድ የሚያበረከቱትን አዎንታዊ አስተዋጽኦ የሚያሳዩ መረጃዎችን፣ ደብዳቤዎችን ወይም ሌሎችን ማስረጃ የምንላቸውን ሁሉ ለነዚህ ባለስልጣናት ማቅረብ፣ ማስረዳት። ይህ ከሆነ ኢትዮጵያ ለአሜሪካ ጥሩ ኮንትሪቢዩሽን አላት፣ ኢትዮጵያ ለሰላምና ለጸጥታ ኮንትሪቢዩሽን እያደረገች ነው በሚል ኢትዮጵያን ከእንደዚህ አይነት ማዕቀቦች ማዳን ይቻላል ማለት ነው። በማህበረሰቡ ውስጥ የአሜሪካን የቪዛ ህጎች ማክበር፣ ማስከበር፣ በኢትዮጵያና በዲያስፖራ የሚገኙ ቤተሰቦቻቸውና ጓደኞቻቸው የቪዛ ጊዜን አክብሮ የመውጣት አስፈላጊነት እንዲገነዘቡ ማስተማር። ምክንያቱም የቪዛ ጊዜን ማለፍ አሜሪካ ገደቦችን እንድትጥል ከሚያደርጉ ዋና ምክንያቶች አንዱ ነው። የተሰጣቸው የጊዜ ገደብ አለ ቪዛችሁ ላይ፣ በሷ የጊዜ ገደብ ውስጥ መውጣት ይኖርባቸዋል ማለት ነው። አሁን ትልቁ ችግራችን እንደ ግለሰብ ስለምናየው ጥቅሙን ኮሌክቲቭሊ እንደ ሀገር የሚመጣውን ችግር ያለ መረዳት ነው። እኔ ማጠፋ ከሆነ አሜሪካን ሀገር ለሚኖሩ ኢትዮ አሜሪካውያን ማህበረሰብ በሙሉ ችግር እየፈጠርኩ ነው፣ እንቅፋት እየሆንኩ ነው፣ ቫይረስ እየሆንኳቸው ነው ማለት ነው። እንግዲህ በሽታ የተያዘ ሰው፣ ጉንፋን የያዘው ወይም ቫይረስ የያዘው ሰው ሁሉንም እንደሚበክለው ጤነኛውን ሰው ሁሉ እዚህም አሜሪካን ሀገር አንዳንድ ግለሰቦች በሚሰሯቸው ጥፋት በርካታ ኢትዮጵያውያን ሰላማዊ ንጹህ የሆኑ ሰርተው የሚያድሩ እየተበከሉ እንደሆነ ማወቅ ያስፈልጋል። ስለዚህ ትምህርት መስጠት ያስፈልጋል። ዲያስፖራ ኢትዮጵያውያን በየጊዜው በየሰዓቱ በተለያዩ አጋጣሚዎች መሰብሰብ፣ መወያየት፣ መነጋገር ያስፈልጋል፣ መማማር ያስፈልጋል ነው የተላለፈው መልእክት። ለኢትዮጵያውያን የሚሰጠው የቪዛ ስታቲስቲክስ አዎንታዊ ሆኖ እንዲቀጥል በጊዜ ወደ ሀገር መመለስን፣ ትክክለኛ የቪዛ አሞላልና የኢሚግሬሽን ህጎችን ማክበር ያስፈልጋል። የኢትዮጵያ አሰራሮችን ለማሻሻል ድጋፍ ማድረግ፣ ዲያስፖራ ኢትዮጵያውያን ለኢትዮጵያ ኢሚግሬሽን ድጋፍ ማድረግ፣ ሰፖርት ማድረግ። እንዴት እናድርግ? የኢትዮጵያን የፓስፖርት አሰጣጥ፣ የልደት፣ የሞት ምዝገባን፣ የወንጀል ምዝገባን ዳታቤዝ እና ከአሜሪካ ጋር ያለውን የመረጃ ልውውጥ ለምሳሌ በሽብርተኝነት ወይም በዲፖርቴሽን ዙሪያ የሚያጠናክሩ ስራዎች እንዲከናወኑ መጎትጎት፣ ግፊት ማድረግ ይላል። ይሄን አድርጉ ነው። አሜሪካን ሀገር ተደብቀው ችግር የሚፈጥሩ ካሉ በዲያስፖራው እንዲሁም በሀገራችንና በአሜሪካ መካከል ያለውን ግንኙነት የሚያሻክሩ ግለሰቦች ካሉ አይጠቅሙንም፣ አጋልጠን ለመንግስት መስጠት ያስፈልጋል ማለት ነው። ወንጀልን በደበቅ ቁጥር ራሳችን እየተጎዳን ነው የምንሄደው። ህመሙን የደበቀ መድኃኒት የለውም እንደሚባለው የዲያስፖራው ገንዘብ፣ እውቀት፣ ሙያዊ ክህሎት መንግስታዊ ባልሆኑ ድርጅቶች ወይም በቀጥታ ከመንግስት ጋር በመሳተፍ እነዚህን ዘርፎች ለማዘመን እንዲውሉ ከፍተኛ ጥረት ማድረግ። ላልሆነ ነገር ገንዘባችን ከምናዋጣ፣ ኢትዮጵያን ለማፍረስ ለሚሯሯጡ ኃይሎች ገንዘባችን ከምንልክ፣ ለታጠቁ ኃይሎች መልሰው ህዝባችን ለሚገሉ ኃይሎች እንዲታጠቁበት ገንዘብ ከምንልክ አሜሪካን ሀገር ሁነን ኢትዮጵያውያንንም አሜሪካውያንንም ሴፍ ወደሚያደርግ ዲያስፖራውንም ሴፍ ወደሚያደርጉ ተቋማት ኢንቨስት ማድረግ፣ ገንዘባችን እዛ ላይ ኢንቨስት ማድረግ። ይሄ ብልህነት ነው። በነገራችን ላይ አንዳንድ ሰው ገንዘቡ ኑሮት የሚጥልበትን የማያውቀዋል፣ በገንዘቡ ጥፋት የሚገዛበት አለ። ስለዚህ ይሄን እንድናደርግ ነው የመከረን። እንግዲህ ተመልከቱ፣ ከነሱ የመጣ ምክር ነው ይሄ። አዎንታዊ ገጽታን መገንባትና ኢኮኖሚያዊ ትስስርን ማጠናከር፣ ስኬታማ የሆኑ ትውልደ ኢትዮጵያውያንን በሚዲያ በዝግጅቶችና በተለያዩ ዘመቻዎች ማስተዋወቅ፣ ማሳየት፣ በአሜሪካን ሀገር ውስጥ በሚገኙ የፖለቲካ እንቅስቃሴዎች ንቁ ተሳትፎ ማድረግ፣ በፓርላማ፣ በምርጫ፣ በህግ አውጭና በህግ አስፈጻሚ ውስጥ፣ በፖሊስ፣ በተለያዩ አደረጃጀቶች ኢትዮጵያውያን ገብተው ማገልገል። ይሄ ከኢትዮጵያውያን አንድ የሚታየው ትልቁ ክፍተት ይሄ ነው።
አሜሪካን ሀገር ፕራይቬት የሆኑ ሴክተሮች ላይ ነው በብዛት ኢትዮጵያውያን ሬስቶራንቶች፣ ቁርጥ ቤቶች፣ ሞሎች፣ ሾፖች ላይ ነው እንጂ የአሜሪካን ገቨርነንስ ላይ ገብተን ኢንቮልቭ የማድረግ ሁኔታ ዝቅተኛ ነው፣ መጠናከር አለበት። ሲቪክ ማህበራትን በስፋት አሜሪካን ሀገር ውስጥ እንዲስፋፉ ማድረግ፣ ከአሜሪካን ሀገር ከሚገኙ ሲቪክ ማህበራትና የዲያስፖራውን ሲቪክ ማህበራት ሊንኬጅ መፍጠር፣ ኔትወርክ መፍጠር፣ ማስተሳሰር ያስፈልጋል። የዲያስፖራ ተወካዮች ግን ምንድነው የሚሰሩት? በነገራችን ላይ እየቀዘቀዙ ነው። ምንም እያገለገሉን እኮ አይደለም። አሉ እኮ የዲያስፖራ ተወካዮች። ኤምባሲዎቻችንም ጠንከራችሁ ስሩ። በነገራችን ላይ በደንብ ለምንድነው በደንብ ጠንከራችሁ ከዚህ በላይ የማትሰሩት የሚል ሐሳብ አለን በእኛ በኩል። ጠንካራ የሁለትዮሽ ግንኙነትና የጋራ ጥቅምን ለማሳየት በአሜሪካ ኢትዮጵያ የንግድ ስራዎች፣ በባህላዊ ልውውጦችና በቱሪዝም ማስተዋወቅ ኢንቨስት ማድረግ ይላል። ይሄ ተሞክሯል። በጣም ቆንጆ ነው። ከዚህ በፊት ኢትዮጵያ እንደምታስታውሱት 70 የዓለም ኤምባሲዎች አሜሪካን ሀገር በዋሽንግተን ዲሲ በተደረገው ውድድር ኢትዮጵያ አንደኛ ነው የወጣችው። የኢትዮጵያ ቡና፣ የኢትዮጵያ ባህላዊ መጠጦች፣ የኢትዮጵያ የባህላዊ የሙዚቃ ውዝዋዜዎች ይሄ ኢትዮጵያን በዓለም አቀፉ መድረክ በነገራችን ላይ ከፍ አድርጓታል። ምናልባት ከሱ በኋላም ሊሆን ይችላል እኮ ኢትዮጵያ ከእገዳ ከተጣለባቸው ሀገሮች ውስጥ እንዳትገባ የተደረገው። እንደዚህ አይነት እንቅስቃሴዎች ላይ መንቀሳቀስ። ሌላው የአሜሪካን ሀገር በጎ አድራጎት ድርጅቶች ውስጥ መሳተፍ። ለምሳሌ የኦቲዝም ሴንተር ምናምን ስናቋቁም፣ እንዲሁም የእርዳታ ድርጅት ስናቋቁም ነጮችም እንዲገቡ ማድረግ ብልህነት እኮ ነው። አበሻ ብቻ ሰብስበን ከምንንቀሳቀስ አንድ ሁለት የተቸገሩ ነጮችንም አሉ እኮ ባይዘው እኛ እንደምናስበው አይደለም። አሜሪካን ሀገር ውስጥ ነጮች አይቸገሩም ብሎ የሚያስብ ማህበረሰብ ይኖራል እኮ። በጣም ከአበሻው በታች የሚቸገር የሚሰቃይ ሊኖር ይችላል። የበጎ አድራጎት ድርጅት ኢትዮጵያውያን ቢመሰርቱ አሜሪካ ውስጥ ያሉ አዛውንቶችን እንደ ኢትዮጵያውያን አብረው ማለት ነው። ያው የሰው ልጅ ሰው እኮ ነው ባይዘው ሰውን ለመርዳት ሰው መሆን በቂ ነው። ምንም ኢትዮጵያዊ አሜሪካዊ የሚለው ይሄኛው ክላሲፊኬሽን እኮ የአርቲፊሻል የሆነ ሂውማን ቢንግ ክላሲፊኬሽን ነው እንጂ በፈጣሪ ዘንድ ሰው ሰው ነው። ምንም ልዩነት የለም። ሀገርም ሀገር ነው። አሜሪካም ኢትዮጵያም ያው ነው። ስለዚህ በጎ አድራጎት ድርጅቶቻችን ስንመሰርት ነጮችንም የምንረዳበት መንገድ ካሳተፍ በፈጣሪም ዘንድ ቢሆን መልካም ነው፣ በአሜሪካ መንግስትም ዘንድ መልካም ነው ማለት ነው። ለዲያስፖራ ኢትዮጵያውያን አሜሪካን ሀገር ለሚኖሩት የተላለፈውን መልእክት ከጨረስን በኋላ ቀጣይ የምንናገረው ደግሞ ወይም ቀጣይ የምናስተላልፈው ለኢትዮጵያ መንግስት ምን አይነት መረጃ ተሰጠው፣ ምን አይነት መመሪያ ተሰጠው፣ ምን ያስተካከል። እድለኛ ናት ኢትዮጵያ ማለት በነገራችን ላይ ከዚህ እገዳ ነፃ መሆን ማለት በጣም ትልቅ እድል ነው። በጣም ትልቅ እድል ነው። በርካቶች በታገዱበት፣ በርካቶች የኢሚግሬሽን ሲስተማቸው ደካማ ተብሎ በዓለም አቀፍ መድረክ ሪጀክት ከተደረጉበት መሀል ኢትዮጵያ ግን በነፃነት ሴፍና በዚህ ደረጃ መታየቷ እጅግ በጣም ደስ የሚል ነው። በነገራችን ላይ የኢትዮጵያ መንግስት የፓስፖርትን አሰራር የኢሚግሬሽን አሰራር ለማዘመን የወሰዳቸው እርምጃዎች ቀላል እንዳይመስሏችሁ። በርካታ በሙስና የተጨማለቁ የኢሚግሬሽን ሰራተኞች ተባረዋል፣ እርምጃ ተወስዶባቸዋል። ኢትዮጵያ ውስጥ ደውለን ኤምባሲ እንዳጣራ ነው ማለት ነው። አሁን የኢትዮጵያ የፓስፖርት አሰጣጥ በጣም የዘመነ ዳታቤዙን ብታዩት በጣም ዘመናዊ እንኳን ከአሜሪካ ጋር ከዓለም ህዝቦች ጋር ወይም ከዓለም ሀገራት ዳታቤዞች ጋር በቀላሉ መገናኘት የሚችል ኢንተሮፕሬብል የሚሆን አድርገውታል። በጣም ዘምኗል። ኢትዮጵያ ድሮ እንደምታውቋት አይደለም። አሜሪካን ሀገር ከወጣችሁ 10፣ 15፣ 20፣ 30 ዓመት የሆናችሁ ድሮ የምታውቋት ኢትዮጵያ ወይም ደግሞ በሚዲያ የኢትዮጵያ ጥንተ ጠላቶችና የኢትዮጵያ ተቃዋሚዎች ወጥተው በሚዲያ እንደሚለፈልፉት አይደለችም። ኢትዮጵያ ሪል ቼንጅ ነው ያለው። ኢትዮጵያ ውስጥ ሪል ቴስት የሚደረግ ፕሩፍ የሚደረግ ለውጥ ነው ኢትዮጵያ ውስጥ ያለው። የሚወራ ብቻ አይደለም። ቴስት የምታደርጉት የአሜሪካ መንግስትን ቴስት አድርጎ ነው። በነገራችን ላይ አሳይለም ሲቋረጥ ማለት ቲፒኤስ ሲቋረጥ ብዙዎቻችን ከፍቶናል፣ እናውቃለን። የተጎዱ እህት ወንድሞቻችን አሉ። ቲፒኤስ ማለት ግን ከመጀመሪያውም እንደምናውቀው ጊዜያዊ ማለት ነው። ጊዜያዊ ነው። ምንም የሚያስደነግጥ ነገር የለውም። የአሜሪካን አገር መንግስት እንደሚያነሳው ይታወቃል። በእኛ የዩቲዩብ ቻናል ታስታውሱ ከሆነ ከአንድ ወር በፊት ስንነግራችሁ ነበር በጉዳዩ ላይ። ከአንድ ወር በፊት ታህሳስ 12 ያበቃል ማድረግ ያለባችሁን እያል በየጊዜው ገብታችሁ ቪዲዮዎቻችሁን እዩና ወደኋላ ከኛ የዩቲዩብ ቻናል ከአንድ ወር በፊት ይህን መልእክት አላስተላለፍን ከሆነ እዚህ ጋር ዋሽታ ልትሉን ትችላላችሁ። ከአንድ ወር በፊት ነው መልእክቱን ያስተላለፍን። ምንድነው ነገሩ እያልን መረጃዎችን ስንሰጥ ነበር። ስለዚህ ቲፒኤስ ለአንድ ሀገር ተርሚኔት መደረጉ እህት ወንድሞቻችን ለጊዜው ቢጎዱብንም እንኳን ቢጎዱም፣ ነገር ግን ሀገራዊ ያለው እንደ አጠቃላይ ኮሌክቲቭ የሆነ ጥቅሙ ግን ለኢትዮጵያ መልካምነት ነው፣ ለኢትዮጵያ አሪፍ ነው፣ ለኢትዮጵያ ጥሩ ነው ማለት ነው። ለኢትዮጵያ ጥሩ ነገር እያመጣ ነው ማለት ነው። ቲፒኤስ ለአንድ ሀገር ሲቋረጥ ሀገሪቱ ተሻሽላለች፣ ተስተካክላለች፣ ሀገሪቱ ሰላም ናት፣ ዜጎቿ በሰላም መኖር ይችላሉ፣ ጦርነት ቀንሷል ማለት ነው። ትርጉሙ ይሄ ነው።
ለአንድ ሀገር ቲፒኤስ እየጨመረ ከሄደ ግን ምንድን ነው? ለምሳሌ ለደቡብ ሱዳን አይ ቲንክ ለደቡብ ሱዳን ቲፒኤስ ተጨምሮላታል። ለምን? ሁኔታው የከፋ ስለሆነ። ስለዚህ የቲፒኤስ መቋረጥ የአንድን ሀገር መሻሻል የሚያሳይ እንጂ የአንድን ሀገር ውድቀት የሚያሳይ አድርገን ማየት የለብንም ማለት ነው። ይህ ሎጂክም ነው ብቻ ሳይሆን ትክክልም ነው። አይ ኖ አይደለም፣ የቲፒኤስ መቋረጥ የኢትዮጵያን መውደቅ ያሳያል የሚለይ ካለ ኮሜንት ላይ ይጻፍልኝና ይከራከረኝ። በምክንያት ነው የምንተማመነው ለማለት ፈልጌ ነው። ለማንኛውም ለኢትዮጵያ መንግስት የተሰጠውን መመሪያ እንከታተል። ይህን የኢትዮጵያ መንግስት የኢትዮጵያ የኢሚግሬሽን ባለስልጣናት እንዲተገብሩት በእርግጥ ተግብረውታል ማለት ይቻላል። ግን ህጎቹ እንደው ምንድን ነው የተሰጣት መመሪያ ለኢትዮጵያ ካልን የኢትዮጵያን መንግስት የጉዞ እገዳን ለማስቀረት ማድረግ የሚገባው መሰረታዊ ጉዳዮች አሉ። የአሜሪካ የጉዞ እገዳ በቀላሉ የሚታይ አይደለም። የኢኮኖሚ ድቀትን ያመጣል። ሀገራት በዲፕሎማሲ ያላቸውን ቦታ በከፍተኛ ደረጃ ይጎዳል። ዛሬ የወጣው ተጨማሪ የጉዞ እገዳ ኢትዮጵያን አልፏታል ይላል። በቀጣይም ኢትዮጵያ በዚህ ውስጥ እንዳትካተት ማድረግ ያለባት ወይም መስራት ያለባቸው ጉዳዮች፣ አንደኛ የመረጃ ልውውጥን ከአሜሪካ መንግስት ጋር ማቀላጠፍ፣ ማስተሳሰርና በጊዜው ኮሙኒኬት ማድረግ። ይሄ ግድ ነው። ኢንተርፖል የምንለውን ሊያካትት ይችላል። ይሄ ያስፈልጋል። የመረጃ ልውውጥ በደንብ መኖር አለበት ማለት ነው። ይሄ ግለሰብ ማን ይባላል፣ እዚህ አሜሪካን ሀገር እንደዚህ አይነት ወንጀል ሰርቷል፣ ኢትዮጵያ ውስጥ ምንድነው ባክግራውንዱ፣ እንዴት ነው የሚል መረጃ አሜሪካን ሀገር ስትፈልግ ኢትዮጵያ መስጠት አለባት ማለት ነው። ኢትዮጵያ መስጠት አለባት። ወንጀለኛ በነገራችን ላይ በየትኛውም ሀገር በየትኛውም አካባቢ ሰፖርት የሚያደርግ መኖር የለበትም ከነ ኢራን ውጭ። እነ ኢራን ናቸው እንግዲህ እያስታጠቁ አይኤስአይኤስን፣ አልሻባብን ሁሉንም እያስታጠቁ ዓለምን የሚያስረብሹ። በዓለም ላይ ወንጀለኛ ሰፖርት የምታደርግ ሀገር ብትኖር ኢራን ናት። ከዛ ውጭ ያሉት አብዛኛዎቹ ወንጀለኛን ሰፖርት አያደርጉ። የፓስፖርት፣ የልደት ሰርቲፊኬት፣ የጋብቻ ሰርቲፊኬት፣ የሞት ሰርቲፊኬት፣ የመታወቂያ አሰጣጥ፣ አጠቃላይ እነዚህ ዲሞግራፊክ የሚባሉ መረጃዎች ናቸው። እነዚህን በደንብ ማዘመን አሁን ኢትዮጵያ ውስጥ ዘምኗል። መታወቂያን ብታዩ ዲጂታል ነው። አሁን ፋይዳ ይባላል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፋይዳን ምን አሉት? ከህዳሴው ግድብ የማይተናነስ ፕሮጀክት ነው አሉት። ጥቅም አለው ማለት ነው። እንደዚህ ከዓለም አቀፍ ማዕቀቦች ኢትዮጵያን ማትረፍ ይቻላል ማለት ነው። ጠቅላይ ሚኒስትር የሚያመጣቸው ፖይንቶች ሀገሪቱን ወደፊት ስለሚያሻግሩ እንጂ እንዲሁ የሚያመጣቸው እንዳልሆኑ ኢምፓክቱን እናየዋለን። አሁን ጠቅላይ ሚኒስትሩን የምናመሰግነው ከ10 ከ15 ከ20 ዓመት በኋላ ነው። ምክንያቱም አሁን የሚሰሩ ሜጋ ፕሮጀክቶች ሜጋ ለውጥ ስለሆነ እንዲህ በ3 ቀን በ4 ቀን የምናየው አይደለም። በ1 ወር በ2 ወር በ1 ዓመት የሚታይ አይደለም። ሎንግ ከብዙ ጊዜ በኋላ አፍተር ሎንግ ፒሪድ ኦፍ ታይም ኢምፓክቱን የምናይበት ሴናሪዮ ስለሚሆን ማለት ነው። ስለዚህ ሎንግ ተርም የሆነ ለውጥ ነው የሚመጣው ማለት ነው። ከሌላ ሀገር ያሉ ዜጎች የኢትዮጵያን ፓስፖርት እንዳያገኙ ከፍተኛ ቁጥጥር ማድረግ። ይሄ ከዚህ በፊት የኢሚግሬሽን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመምጣታቸው በፊትና ከመጡ የተወሰነ ጊዜ አካባቢ ላይ ሁኔታዎች እስከሚሻሻሉ የሌሎች ሀገር ዜጎች የኢትዮጵያን ፓስፖርት ያገኙ ነበር የሚባሉ መረጃዎች ወጥተዋል። ይሄ ከፍተኛ ችግር ለኢትዮጵያ ያደርሳል። አሁን ግን እንደዚህ አይነት ነገሮች ሙሉ በሙሉ ተዘግተዋል ማለት ነው። የኢሚግሬሽን ተቋምን ሙስናና ብልሹ አሰራር በጥብቅ መከታተል፣ መቆጣጠር፣ መገምገም። ይሄን የዶክመንቴሽን የማዘመን ሂደት የአሜሪካ መንግስት እርዳታ መጠየቅና የዚህን አገር ኩባንያዎችም ማሳተፍ፣ አብሮ መስራት ይላል። እነዚህ ናቸው የተከበራቸው አድማጭ ተመልካቾቻችን። በድጋሚ እንኳን ደስ አላችሁ። ኢትዮጵያ ነፃ ሆናለች። ብዙዎቻችን ስንጨነቅ ስናስብ ነበር። ለምን ከ19 ሀገራት በተጨማሪ የወጡ እገዳ የሚጣልባቸው ተጨማሪ ሀገራት አሉ የሚባል እንደውም 32 ናቸው ነበር የተባለው። ከ32 ውስጥ ኢትዮጵያ ትገባለች አትገባም የሚል ጭንቀት ላይ ነበር። ይባስ ብሎ ሀገሮቹ 39 ደረሱ። ሀገሮቹ 39፣ 50፣ 60፣ 100 የሚሆኑ ኢትዮጵያ ግን እገዳ አልተጣለባትም ማለት ነው። ይሄ በጣም ትልቅ ዜና ነው። በነገራችን እገዳ ተጥሎባት ቢሆን አስቡት እስኪ ምን ያህል ዜጎች እንደሚጎዱ ማለት ነው። ከቲፒኤስ ይልቅ ይሄኛው በጣም አደገኛ ነበር። በጣም አደገኛ ነበር። ምክንያቱም የሀገሪቱን ሙሉ ዲፕሎማሲ የሀገሪቱን ዓለም አቀፋዊ ገጽታ የሚያበላሽ ነበር። ቲፒኤስ ግን ኢትዮጵያ ከቲፒኤስ ወይም ዜጎቿ ከቲፒኤስ ተባረሩ ወይም ታገዱ መባል ትልቅ ዜና ነው። በነገራችን ላይ መልካም ዜና ነው። የተጎዱ እህት ወንድሞቻችንም ቢኖሩ ማለት ነው። መንግስት ደግሞ በሚገባ ይቀበላቸዋል። ሲጀመር ዲፖርት እስከመሆንም ላይደርሱ ይችላሉ። አብዛኛዎቹ አሳይለም ሞልተዋል። ወደ ቤተሰብ በተለያዩ መንገዶች ከኛ ዩቲዩብ ቻናል ቲፒኤስ ሲቋረጥ የመግቢያ መንገዶችን ተናግረናል፣ አማራጮችን ተናግረናል።
ማድረግ ያለባችሁን ወደኋላ ገብታችሁ ቪዲዮዎቻችን ማየት ትችላላችሁ፣ መመልከት ትችላላችሁ። ይሄም ሆኖ ግን ወደ ኢትዮጵያ ሂዱ ቢባል የኢትዮጵያ መንግስት በሰላም ይቀበላቸዋል። እንደውም የተለየ የስራ ፈጠራ ማደራጀት ከውጭ የተመለሱ በሚል በአዲስ መልክ የኢትዮጵያ መንግስት እኮ እያደራጀ ሁሉ የሆነ ኢንሴንቲቭ እየሰጠ ስራ ሁሉ እያስጀመረ ነው። እንደዚህ አይነት ጥቅሞች ሁሉ አሉትና በዚህ ደረጃ ኢትዮጵያ እንደው በጣም እንደተጎዳች አድርገን ማሰብ የለብንም። የቲፒኤስ ጉዳይ ለሀገሪቱ መልካም ገጽታ ነው ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ባቀረብናቸው መረጃዎች ላይ እዚህ ላይ ትክክል አይደለህም፣ ይሄ ይስተካከል የምትሉት ካለ እንዲሁም አንተ ካቀረብከው በተጨማሪ እኛ ደግሞ በዚህ አግባብ ያየነው መረጃ አለን ብላችሁ ኮሜንት ላይ ብትጽፉልን አድማጭ ተመልካቾቻችን ይማሩበታል፣ ያነቡታል። እየተጠናከርን እንሄዳለን። ዲያስፖራ ኢትዮጵያውያን በመረጃ መለዋወጥ አንድ በመሆን ጥንካሬ የሚመጣው ሚዲያዎች ሲበዙ ነው። ሚዲያ ከሌለን መግባባት አንችልም። በስልክ ምናምን የሚደረገው አያዋጣም። እንደዚህ በሚዲያ ኮሌክቲቭሊ ሀሳብ አስተያየታችን የምናስተላልፍበት ሲኖር ነው። ያው የኛ ሚዲያ ወደፊት እየሰፋ ይሄዳል። በርካታ አሜሪካንን እየጋበዝን የህግ ባለሙያዎችን፣ ጠበቆችን አሜሪካን ሀገር ብዙ ጊዜ የኖሩ ልምድ ያላቸውን ከልምዳቸው አንጻር ሁሉንም እዚህ ሚዲያ ላይ እናሳትፋለን። በደንብ ይሰፋል። እኛም ስቱዲዮ እየተከራየን ነው። እኔንም በመልክ ታዩኛላችሁ። እንወጣለን፣ ፊት ለፊት በሚዲያ እንወጣለን። አሁን የካሜራ የሴቲንግ የሳውንድ ፕሩፎች እያስተካከልን ስለሆነ ነው። እንዲሁ ዝም ብሎ ቢገባ ደስ ስለማይል ሁኔታው ማለት ነው። እሱን እያስተካከልን ነው። በእሱ እንመጣለን። የዩቲዩብ ቻናሉን ደግሞ ሰፖርት ማድረግ በጣም ይሄ ከማኪያቶ ምናምን ከሻይ የሚተራረፋችሁን እዚህ ሚዲያ ላይ ሰፖርት ብታደርጉት የሚሰጠውን ጥቅም እያያችሁት ነው። ለስንት ሰው መረጃ እንደሰጠን በነገራችን ላይ ይሄን የዩቲዩብ ቻናል አይተው ከአንድ ወር በፊት ቲፒኤስ እንደሚቋረጥ ማድረግ ያለባቸውን ጥንቃቄ መውሰድ ያለባቸውን እርምጃ ቀድመን ነግረናቸዋል። ገብታችሁ እዩት። ስለዚህ ቢያንስ የተወሰኑ ዲያስፖራ ኢትዮጵያውያን ሴቭ አድርገናል ማለት ነው። ከዚህ በላይ ጥቅም ምን አለው ታዲያ? መረጃዎቹን ለማግኘት በነገራችን ላይ መደበኛ ስራዬን አሜሪካን ሀገር መደበኛ ስራዬን ሁሉ እየተውኩ እዚህ የምሰራበት አጋጣሚ አለ። ስለዚህ ሲምፕል ነው። ወደ ኢትዮጵያ ለታጠቁ ኃይሎች ከመላክ ይልቅ ተገዳደሩ ብሎ ለመሳሪያ መግዣ ከመላክ ይልቅ እንደዚህ አይነት ሚዲያዎችን ሰፖርት ብናረጋቸው ብናበረታታቸው ስለ ሀገር እድገት፣ ስለ አንድነታችን፣ ስለ ሀገራችን የወደፊት መሻገር የሚሰሩ ሚዲያዎችን ሰፖርት እያደረግን እያበረታታል አይዟቸው እያል ገንዘቡ እኮ መጥቶ የኛን ላይፍ ይቀይራል ወይም የሚዲያ ባለሙያዎችን ያስተዳድራል ማለት አይደለም። ምን ያሳያል መሰላችሁ? አንድ ሰው ሱፐር ቻት ሱፐር ስቲከር ቻናል ሜምበርሺፕ ሲሆን ደስ የሚል ነገር አለ ዝም ብሎ በራሱ ማለት ነው። ምን ያህል እየጠቀምኳቸው ነው ብሎ ያስባል። how much I am worth to the community በሚል የበለጠ እንዲሰራ ያደርገዋል ነው እንጂ የምትመጣው እቺ ተቆራርጣ የምትመጣው ሳንቲም ትጠቅማለች ማለት አይደለም። ግን ጥንካሬን ያሳያል፣ አይዞህ ማለትን ያሳያል። ከጎንነን በርታ፣ እየተከታተልን ነው፣ ይሄን ታሻሽላለህ። እንደዚህ ነው። በነገራችን ላይ ኮሚኒቲ ነው የሚዲያ ሰዎችን የሚያወጣቸው የሚያንጻቸው ራሱ ኮሚኒቲ ነው። ባይዘው በራሱ ስትሮንግ የሚሆን ሰው አይኖርም። ኮሚኒቲ ይሄን አሻሽል፣ ይሄን አስተካክል፣ በዚህ መልክ ሂድ ይላል። ሚዲያ ሲባል አንድ የሆነ ዋን ዋይ መሆን የለበትም። እኛ ምናምነው የዩቲዩብ ቻናሉን በብዛት ማኔጅ የማደርገው እኔ በሆንም እንኳን ዲያስፖራ ኢትዮጵያውያን የሚሳተፉበት የእነሱ ሚዲያ ነው። ይሄ ኮሜንት መስጠት ይችላሉ። እዚህ ላይ ቪዲዮ ስራልን ማለት ይችላሉ። ይሄን አስተካክል ብለው ማዘዝ ይችላሉ። የእነሱ ነው። እስከዚህ ድረስ ነፃነት ሰጥተን ነው የምንንቀሳቀሰው ለማለት ነው። እናመሰግናለን ስለነበረን ቆይታ። በድጋሜ የዛሬው ቀን በጣም ልዩ ነው። እጅግ በጣም ደስ ብሎናል። ኢትዮጵያ ከእንደዚህ አይነት ማዕቀቡ ነፃ በመሆኗ በርካታ ኢትዮጵያውያን ይጎዳ ነበር። ኢትዮጵያ ነፃ ተብላለች። መልካም ጊዜ፣ መልካም ክረምት። ክረምቱ ግን እንዴት ነው? በነገራችን ላይ ጫን ብሏል። ትንሽ በረዶ ነገር ትንሽ ከበድ እያለ የመጣበት ሁኔታ ነው ያለው። ለማንኛውም ጃኬቶችን ግዙ፣ ሂተሮችን ከቤታችሁ ተጠቀሙ። እውነቴን ነው። አንዳንድ ሲምፕል የሚመስሉ ነገሮች በረዶችን አትደፋፈሩ። በነገራችን ላይ የነርቭ ሲስተም ኮምፕሬሽን ያመጣሉ፣ የነርቭ ችግር ያመጣሉ እና ጥንቃቄ አድርጉ በተቻለ መጠን። እናመሰግናለን። በድጋሚ ሰናይ ጊዜ፣ ሰናይ ቆይታ። በሌላ ቪዲዮ እናገኛችኋለን።